የሜሲ ምዕራፍ ማብቂያ የታላቁ ተጫዋች የላቀ እግር ኳስ ደረጃ ማሳረጊያ በእንባ ሲሆን ያማል አብረቅራቂው ታሪክ ደግሞ በዓለም ዋንጫ ስኬት ጅማሬውን ማሳመሩን ቀጥሏል። ሜሲ መጨረሻው የዓለም ዋንጫ እንደሚሆን ሁሉም ያምናል። የመጨረሻውም የአርጀንቲና ብሔራዊ ቡድን ጨዋታም ሊሆንም ይችላል። እንደዚያ ከሆነ ንጉሱ በዚህ መድረክ ተሰናብቷል ማለት ነው። በእርሱ ቦታ ላይ ደግሞ የተተካው አሁንም ድል አድራጊውን ስፔን ቋሚ ተሰላፊነት ያጠናከረውና በመጪዎቹ ዓመታትም ገና 1 2 3 4 5 10 15 እያልን ምን ቆጥራቸው የስኬት ዓመታት ሊኖሩት እንደሚችል የሚገመተው እዛው የላማሲያ ፋብሪካ ውጤት ያማል ነው። ትንሹ ልጅ ታዲያ ትላንት ያኔ በ2007 በትልቁ በ20 ዓመቱ ሜሲ ልበል የታጠበው ህፃን ትላንት አጽናኝ ሆኖ ጨዋታው ካበቃ በኋላ ኒው ጀርሲ ኒውዮርክ ሜትላይፍ ስቴዲየም የቴሌቪዥን ካሜራዎች አይን ውስጥ ገባ። ሁለቱም ታላላቅ ተጫዋቾች ፖርቱጋልን አሸንፈው ስፔኖች ሲያልፉ ያማል ለትልቁ ሮናልዶ ትልቁ ተጫዋች ሮናልዶ እንዲሁ አጽናኝ ሆኖ አቅፎት ምን እንደተናገሩ አይታወቅም፣ ብቻ የሆነ ነገር ተነጋግረው ተሰናብቶታል። ትላንትና ደግሞ ለሌላው ለሜሲ ተመሳሳዩን አድርጓል። ከሜሲ ጋር ያላቸው ታሪክ እንኳን ብዙ የሚያስተሳስራቸው ነገር ስላለ እርሱም ብዙ ብለንበታል። ቢሆንም ግን አሁን ዓለም እየተከራከረው who is the GOAT greatest of all time ሮናልዶ ሜሲ በሚለው ክፍፍል ውስጥ ባለበት በዚህ ሰዓት ላይ ያማል ግን አልጋ ወራሹ ሁለቱንም እንዲህ ባለ አጽናኝነት ታሪክ አጽናኝነት ስብዕና ነው የሸኛቸው።